የ120 ዓመት እድሜ ያለው ሽማግሌ እንደ 30 ዓመት ጉልበት ቢኖሩ ታምናለህ? የ80 ዓመት ሴት ልጅ ትወልዳለች ቢባልስ? ይህ ተረት አይደለም። ይህ በሁንዛ ቬሊ ውስጥ የሚኖሩ ሰዎች የዓለምን ሳይንስ እስከ ዛሬ ድረስ ያስገርማሉ። ሰዎች እስከ 120 ዓመት በሙሉ ጤና መኖር ይችላሉ። ካንሰር፣ የልብ በሽታ እና የስኳር በሽታ እንዳልተሰሙበት ማህበረሰብ ካለ ምን ትላለህ? ይህ ቦታ በካርታ ላይ እንደ ትንሽ ሸለቆ ብቻ ነው፣ ግን በውስጡ የተሸሸገው ሚስጥር ለዓለም ሰዎች አስደንቋል። ይህ የቦታ አገረ ፓኪስታን ነው። ሙሉን ቪዲዮ በመከታተል ላይክ፣ ሼር፣ ሰብስክራይብ ያድርጉ። እንጀምር። በምድር ላይ ሞት የማይደፍራቸው በሽታ የማይበገራቸው ሰዎች ያሉበት ቦታ አለ ቢሏችሁ አታምኑም። በሰሜን ፓኪስታን በሚገኙ ግዙፍ ተራሮች መካከል የተደበቀችው የሁንዛ ሸለቆ ለዓመታት የሳይንስ ሊቃውንት ግራ ያጋባት ሚስጥር ይዛለች። እዚህ ጋር የ90 ዓመት አዛውንት እንደ 30 ዓመት ወጣት ጉልበት አሉ። የ80 ዓመት ሴቶች ደግሞ ገና ልጅ ይወልዳሉ። ዛሬ ስለ ተፈጥሮ ገነትና ስለ ዘላለም ወጣትነት ሚስጥር በዝርዝር እንቃኛለን። የሁንዛ ህዝቦች ቁጥራቸው ወደ 90 ሺህ ገደማ ናቸው። ከጎረቤታቸው ፓኪስታን እና ህንድ ህዝቦች በተለየ መልኩ መልካቸው ወደ አውሮፓ ያደላል። አንዳንዶቹ የታላቁ እስክንድር ወታደሮች ዝርያ ናቸው ይሏቸዋል። ነገር ግን ከታሪካቸው ይልቅ እድሜያቸው ይበልጥ ያስገርማል። በአማካኝ እስከ 120 እና እስከ 130 ዓመት ይኖራሉ። 145ም የደረሱ አዛውንቶች እዚህ ምድር ላይ ተመዝግበዋል። ሁንዛዎች እኛ የምንበላው ነን በሚል መርህ ይመራሉ። በቀን 2 ጊዜ ብቻ ነው የሚመገቡት። ዋነኛ ምግባቸው አብሪኮት ነው። በአመት ውስጥ ለ2 እና ለ3 ወራት አብሪኮት እስኪበስል ድረስ ምንም አይነት ምግብ ሳይመገቡ የሚቆዩበት የጾም ወቅት አላቸው። ይህ ሰውነታቸው ራሱ እንዲያድስ ያደርጓል። ስኳር፣ ዘይትና የታሸጉ ምግቦችን እዚህ ቦታ የላቸውም። የሚበሉት ሁሉ በራሳቸው የተመረተ ተፈጥሯዊ ምግብ ነው። ሌላው አስገራሚ ነገር የሚጠጡት ውሃ ነው። ከተራራው በረዶ የሚቀልጥ ግላኪላል ሚልክ የሚባል ውሃ ይጠጣሉ። ይህ ውሃ በውስጡ ከፍተኛ መጠን ያሉ ማዕድናትን የያዘ ሲሆን የሰውነት እርጅናን የሚከላከሉ ንጥረ ነገሮችን ሞልተውበታል። ይህ ውሃ ለቆዳቸው ጥራት እና ለፀጉራቸው ጥንካሬ ዋነኛ ምክንያት እንደሆነ ይታመናል። በሁንዛ ሸለቆ ውስጥ ጡረታ የሚባል ቃል የለም። አንድ ሰው እስከ ዕለተ ሞቱ ድረስ ይሰራል። በቀን እስከ 20 ኪሎ ሜትር በተራራማ ቦታዎች ላይ እግራቸውን ይጓዛሉ። ስፖርት ለነሱ በጂም የሚሰራ ሳይሆን የዕለት ተዕለት ህይወት አካል ነው። ይህም ልባቸውና ጡንቻቸውን ለዘመናት ጠንካራ አድርጎ ያቆየዋል። በሚገርም ሁኔታ በሁንዛ ህዝቦች ላይ ካንሰር፣ የልብ በሽታ፣ የደም ግፊትና የስኳር በሽታ ተከስቶ አያውቅም ለማለት ይቻላል። የዓለም የጤና ድርጅት ባለሙያዎች ወደ ስፍራው ሄደው ባደረጉ ጥናት የሁንዛ ጤናማነት ተአምር ብለውታል። በሽታው የሚያጠቃቸው ዘመናዊው ዓለም ያመረተው ምግብ መመገብ ሲጀምሩ ብቻ እንደሆነ ተደርሶበታል። ከምግብና ከውሃ በላይ የሁንዛ የጤና ሚስጥር ደስታቸው ነው። ጭንቀት አያውቁም። ማህበረሰብ እርስ በርስ የተሳሰረ ነው። የገንዘብ ፉክክር ወይም የዝና ጥማት የለም። እንደነሱ አባባል ደስተኛ ልብ ከማንኛውም መድኃኒት በላይ ፈዋሽ ነው ብለው ያምናሉ። የሁንዛ ሴቶች ውበት ሌላውን ዓለም ያስደነቀ ጉዳይ ነው። በ80 ዓመታቸው ቆዳቸው እንደ ወጣት የለሰለሰ እና ጥርት ያለ ነው። ይህ የሚሆነው ለብዙ ዘመናት ኬሚካል ያላቸው የፊት ቅባቶች ሳይሆን አብሪኮት ዘይትን ስለሚጠቀሙ ነው። ፀጉራቸው ቢሆንም እስከ እርጅናቸው ድረስ አይነጭም። ምክንያቱም ተፈጥሯዊ ማዕድናት ያላቸው የእጽዋት ውጤቶች ብቻ ይጠቀማሉ። እዚህ ማህበረሰብ ውስጥ ትምህርት ትልቅ ቦታ አለው። የሁንዛ ህዝቦች 95% የሚሆኑ የተማሩ ናቸው። ይህ ደግሞ በፓኪስታን ካለው አማካኝ የትምህርት ደረጃ እጅግ የላቀ ነው። ልጆቻቸው ከልጅነታቸው ጀምሮ ተፈጥሮ እንዲወዱና የሰውነት እንቅስቃሴ እንዲያዘወትሩ ተደርገው ነው የሚያድጉት። የእንግዳ ተቀባይነት ባህላቸውም ወደር የለውም። ወደ ሸለቆ የሚመጣ ማንኛውም እንግዳ እንደ ቤተሰብ ነው የሚቀበሉት። ያላቸውን ጥቂት ምግብ በማካፈል እና በፍቅር በማስተናገድ ይታወቃሉ። ይህ ማህበራዊ ትስስር ለረጅም እድሜያቸው እንደ አንድ ምክንያት ይጠቀሳል። ምክንያቱም ማንም ሰው ብቸኝነት አይሰማውም። አካባቢው በዓለም ላይ ካሉ ውብ ቦታዎች አንዱ ነው። ግዙፍ የበረዶ ተራሮች ሸለቆችን ከበውበታል።
ይህ ንጹህ አየርና ከብክለት የጸዳ አካባቢ ለሳምባ ጤናማነት ከተማ አስተዋጽኦ አለው። በከተሞች እንደሚታየው የፋብሪካ ጭስ ወይም የመኪና ድምፅ እዚህ የለም። ሁንዛዎች ዓመቱን ሙሉ ቀዝቃዛ ውሃ ውስጥ የመታጠብ ልማድ አላቸው። ይህ ልማድ የሰውነታቸውን የበሽታ መከላከል አቅም ኢሚዩን ሲስተም እንዲጨምር ሳይንስ አረጋግጧል። በረዶ ውሃ ውስጥ መዋኘት ለነሱ የጥንካሬ መገለጫ ነው። የሁንዛ አመጋገብ ውስጥ ስጋ በጣም አልፎ አልፎ ነው የሚበላው። በአመት ውስጥ ለጥቂት በዓላት ብቻ ነው ስጋ የሚታረደው። አብዛኛውን ጊዜያቸውን በጥራጥሬ በፍራፍሬና በአትክልት ላይ ያሳልፋሉ። ይህም የሰውነታቸውን አሲድ መጠን ዝቅተኛ በማድረግ ለበሽታ እንዳይጋለጡ ይረዳቸዋል። በዚች ምድር ላይ የሚገኙ አዛውንቶች የማስታወስ ችሎታቸው እጅግ የሚገርም ነው። የአልዛይመር ወይም የመርሳት በሽታ እዚህ አይታወቅም። እድሜያቸው 100 ካለፈ በኋላ የጥንት ታሪኮችን በዝርዝር የመተረክ ችሎታ አላቸው። ይህ የሆነው አንጎላቸው ንጹህ ኦክሲጅን እና ኦርጋኒክ ምግብ ስለሚያገኝ ነው። ሌላው የሚገርመው የሁንዛ ወንዶች በ90 ዓመታቸው አባት የመሆን ችሎታቸው ነው። ይህ በሌላው ዓለም ክፍል የማይታሰብ ቢሆንም በሁንዞች ዘንድ ግን የተለመደ ክስተት ነው። የሆርሞን ስርዓታቸው እስከ እርጅና ድረስ በትክክል መስራቱ ይቀጥላል። እዚህ ጋር የሃይማኖትና የሥነ ምግባር ትምህርት ትልቅ ሚና ይጫወታል። አብዛኛዎቹ የኢስማኢሊያ እስልምና ተከታዮች ሲሆኑ ሰላማዊና ታታሪ ህዝቦች ናቸው። በህዝቡ መካከል ጠብ ወይም ግጭት በጣም አልፎ አልፎ ነው የሚሰማው። ከቅርብ ጊዜ ወዲህ ግን ዘመናዊ ወደ ሸለቆ እየገባ ነው። መንገዶች ሲገነቡና ቱሪስቶች ሲበዙ የታሸጉ ምግቦችም አብረው ገብተዋል። በዚህ ምክንያት በአዲሱ ትውልድ ላይ አንዳንድ ቀደም ብሎ የማይታወቁ በሽታዎች መታየት ጀምሯል። ይህም የሁንዛዎች ጤና ከምግብና ከአኗኗር ዘይቤ ጋር ቀጥተኛ ግንኙነት እንዳለው ይረጋገጣል። የሁንዛ ሸለቆ ታሪክ ለሁላችንም ትልቅ ትምህርት ነው። ረጅም እድሜና ጤና የሚገኙ በታላቅ ቴክኖሎጂያዊ ሳይሆን ወደ ተፈጥሮ በመመለስ መሆኑን ያስተምሩናል። ዛሬ ባየነው ታሪክ ላይ ያላችሁን ሀሳብ አጋሩን። በእውነት 120 ዓመት መኖር ይቻላል ወይስ ይህ ተረት ነው? በዚህ ሸለቆ ውስጥ ያሉ አቀበታማ መንገዶች የሰዎቹን የልብ ትርታ ያጠናክራሉ። እያንዳንዱ እርምጃ ለነሱ የህይወት ትግል ሳይሆን የጤና ስጦታ ነው። ተፈጥሮን እንደ እናት አክብረው ስለሚይዙ ተፈጥሮን በምላሹ ረጅም እድሜ ትሰጣቸዋለች። በመጨረሻም የሁንዛ ሸለቆ ለዓለም ህዝብ የሚሰጠው ትልቅ መልእክት ቢኖር ቀላል ኑሮ ለታላቅ ጤና የሚል ነው። ብዙ ሀብት ባይኖራቸውም ከዓለም ህዝብ ሁሉ በላቀ ሁኔታ ጤናማና ደስተኛ ናቸው። ይሄ ደግሞ ከማንኛውም ወርቅና አልማዝ በላይ ትልቅ ሀብት ነው። ምድር ላይ ሞት የማይደፍራቸው በሽታ የማይበገራቸው ሰዎች ያሉበት ቦታ አለ እና ፓኪስታን በሚገኙ ግዙፍ ተራሮች መካከል እና በሁንዛ ህዝብ ውስጥ ብዙ ሽማግሌዎች እንደሚኖሩ ይታወቃሉ። እና እነኚህ የምታዩቸው ሽማግሌዎች በጣም ከትልልቅ ጋራ ድልድይ ላይ መሻገር ይችላሉ። በጣም የሚያስፈራ ድልድይ አለ። ይህን ድልድይ ለማለፍ አይደለም አዛውንት፣ ወጣቶች በጣም ነው የሚፈሩት። በጣም አስቡት፣ ገመድ እንኳን ከስንት አንድ ነው የሚገኘው። ይሄ አካባቢ በጣም የሚያስፈራና በጣም ግራ የሚያጋባ ነው። ለሞትም የሚዳርግ ድልድይ ነው። ታዲያ እንዴት ነው እነኚህ አዛውንት በዚህ የሚሻገሩት? ሌላው ሴቶቹ ሸንኮራ በመፍጨት ወንዶቹ እንጨት በመፍለጥ ጋራ በመውጣት ይህ የተለያየ ትልልቅ ስራዎችን በመስራት ይታወቃሉ። በሁንዛ አካባቢ ብዙ የተለያዩ አርቲስቶች ይመጣሉ እና ይሄንን ቦታ ቼክ ለማድረግ ይመጣሉ። አሁን ላይ ግን በጣም እየተበላሸ እየመጣ ነው። ምክንያቱም ቅድም እንደገለጽኩት የታሸገ ውሃ፣ የታሸገ ምግብ እየመጣ የሚበሉትን ምግብና ስለ ጎሊካ ሚልክ የሚባሉ መጠጥ እያስረሱት መጥተዋል እና ብዙዎቹ እንደዚህ አይነት መጠጥ ስለሚመጡ በጣም ትልልቅ በሽቶች ሊመጣ እንደሚከሰት ተመዝግቧል። ምክንያቱም ይሄ ደም ግፊት ምናምን ይመጣል እና ከዚህ በኋላ የሚታወቀው እድሜ እንኳን አይገመትም። እና እነኚህ ሽማግሌዎች በጣም ጠንካራ ናቸው ከምላችሁ በላይ። ምክንያቱም ፀጉር ቤት ይሰራሉ፣ የተለያየ ነገሮች ይሰራሉ። እናቶች ቢሆኑ ሸክላዎች ይሰራሉ ስላችሁ 120 ዓመት የተመዘገበው ግን እስከ 145 ዓመት ድረስ ኖረዋል። እና እንዴት እኔ ግልጽ ያልሆነልኝ ነገር ቢኖር እንዴት አንድ ሴት ልጅ ከ45 ዓመት በላይ ስትሆን ምትወልድ አይመስለኝም። ያው ሰው ሲልም ስለሰማው ኦር ስለተማርኩትም ሊሆን ይችላል።
ግን እዚህ ሀገር እንዴት 80 አመት የሞላት ሴት ልትወልድ ትችላለች? ወንዶችስ ቢሆኑ አሮ ነው። እስኪ ብቻ እናያለን። የዛሬው ቪዲዮ ይሄን ይመስል ነበር። ቀጣይ ስለምን እንደምናዘጋጅ ኮመንት ላይ ጻፉልን። ይመቻችሁ።